የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ጤና ይስጥልኝ፣ እንደምን አመሻችሁ አድማጮቻችን። ዛሬ ሐሙስ ጥቅምት 27 ቀን 2018 ዓመተ ምህረት ነው። የደምቢ ዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ሐሙስ ጥቅምት 27 ቀን 2131 ቀናት አለፋቸው። የወጣቶቹ ሰቆቃ ያብቃ እንበል። እስከ መቼ ዝግጅታችንን በዜና እንጀምራለን። በማስከተልም በየሳምንቱ ሐሙስ የምናቀርበው ከማህደራችን ፕሮግራማችን ይቀርባል። በዛሬ ከማህደራችን ፕሮግራማችን በቅድሚያ ብዙዎቹ የዘነጉት ነው ማለት የምንችለው ያ ታጋይ ትውልድ መሬት ላራሹ አለ እንጂ ራሱም መንግስት የሚለው ተቋም መሬትን ሁሉ ወርሶ በአርሶ አደሩ ላይ ባላባት ይሁንበት የሚል አልነበረም። በኢህአፓ መርሃ ግብር አንዴም መሬት ሁሉ ይወረስ የሚል ነጥብ አቋም ሰፍሮ አያውቅም። የብሔሮች መብት ይከበር ሲልም ሁሉ መገንጠል አለበት በሚል የተሟገተ አልነበረም። ጠባብ ብሔረተኛውን ተገንጠሉ ባዩን ወያኔ ድርጅቱ የታገለው ግን ከ1967 ዓመተ ምህረት ጀምሮ እንደነበረም ታሪክ ይመሰክራል። ለሶማሊያም ለሻቢያም ሆነ ለአስገንጣዮችም ባለመስገዱ የደረሰበትን ጉዳት ብዙዎች ይመሰክሩለታል። የዘንድሮዎቹንም ገና ከመሰረቱ ታገላቸው እንጂ ለውጥ አምጪ ብሎ አልሰገደላቸውም። እዩኝ ደብቁኝ ደብቁኝን ያመጣል በሚል ርዕስ በ2012 ዓመተ ምህረት በፍኖተ ዴሞክራሲ የተላለፈ ሀተታ ነው። በመጨረሻም ዛሬ ግን ከብዙ ተመክሮ በኋላ መንቃት ማወቅ ከድርጅትና አደረጃጀት ተሞክሮ መማር ኃጢአት የሆነ ይመስል ድርጅት ነን የሚሉን መደናበርና የባጤ ቆጡን መቀባተር ቀንቷቸው በዓለም አቀፍ ደረጃ መሳቂያ መሳለቂያ አድርገውናል። ያለፉ ስህተቶችንም ዘው ብለው ገብተው ይደግሟቸዋል። ሳይሉ ፍርሻ ይመጣባቸዋል። ያሳዝናል ብንል አይበዛም። በ2002 ዓመተ ምህረት ሆድ ድርጅትና ውድ አገር በሚል ርዕስ በፍኖተ ዴሞክራሲ ተላልፎ በነበረው ትንታኔ የዛሬ ዝግጅታችን ፍጻሜ ይሆናል። አሁን ወደ ዜናው። የደገው መብረቅ ኮር አሃዶች ምልምል ፋኖችን እያሰለጠኑ ማስመረቁን አጠናክረው ቀጥለዋል። በቅርቡ የተደራጀ የደገው መብረቅ ኮር ሁሉም አሃዶች ምልምል ፋኖችን በእግረኛና በልዩ ኮማንድ ደረጃ አሰልጥነው አስመርቀዋል። ከዚህ ጋር ተያይዞ የሚሊክ በሁሉም ኮሮች በልዩ ዘመቻ በበርካታ ቀጠናዎች እያሰለጠነ ነባሩን ፋኖ በሰው ኃይል እያጠናከረ ሄድና ትግሉን በሚፈልገው ልክ ራሱን እያደራጀ ይገኛል። የስልጠና መምሪያ ስልጠናውን በቀላል ወጪ ነገር የካበተ ልምድ ባላቸው አሰልጣኞች እየተሰጠ የከፍተኛ እውቀት ስነ ምግባር ባለቤት እያደረገ ለሉና ትግል እያቀረበ እንደሚገኝም ታውቋል። ሰሚ ያጣው የባህር ዳር ህዝብና ሰቆቃ ዛሬም ተጠናክሮ ቀጥሏል። የባህር ከተማ ከንቲባ የዚህን ህዝብ ደም በማፍሰስና በማሳሰር እንዲሁም በመጨፍጨፍ ብሎም በሊዝ ስም ከተማውን መዝምረው የበሉ አቶ ጎሹ እንዳላማው የሚባልና ግብረ አበሮች መሆናቸውም ታውቋል። ይህ የገጠር እንስሳት ሐኪም የነበረ ሲሆን ከተማን መምራት አይደለም የካተሜን ኢልሮ ዘይቤ በቅጥ ያልተረዳ ነው ሲሉም ምንጮቻችን ጠቁመዋል። ባህሪውና ጭካኔው የበሻሸውን ዱርዬ ይመስላል የተባለ ሲሆን እሱን ለማስደሰት ብሎ የማይፈነቅለው ድንጋይ የለም ይላሉ የቅርብ ተጠሪዎቹ። ያለምንም ቅድመ ሁኔታ በሳምንት ውስጥ የቀበሌ 5፣ 6 እና 12 ነዋሪዎችና አዛውንቶችን ያለምንም ካሳና የቤት ኪራይ ቤታቸውን በመፍረሱ ትንሳኤን በዘመድ ቤት ተጠግተው ከፊሎቹ በልመና የቤት ኪራይ ተከፍሎላቸው በዓሉን የዋሉ ቢሆንም በ8 ወራት ተመሳሳይ ህይወትን ለመምራት ተገደዋል። ከአፋር ብሔራዊ አንድነት አብዮታዊ ግንባር ለፋኖ ኃይሎች የተሰጠ የአጋርነት መግለጫ። የተከበረው መላው የአፋር ህዝብና የኢትዮጵያ ብሔር ብሔረሰቦች በሙሉ እንደሚታወቀው የአፋር
የጉጉሞ ነጻነት ግንባር የአፋር ህዝብ ክብርና ጥቅም እንዲሁም ሉዓላዊነትና ደህንነት ከየትኛውም የውስጥና የውጭ ጠላት እንዲጠበቅ እንዲከበር ለበርካታ ዓመታት በደምና በአጥንት ብዙ መስዋዕትነት እየከፈለ የመጣ ግንባር መሆኑ ይታወቃል ይላል መግለጫው። ከቅርብ ጊዜ ወዲህ መደበኛ የትጥቅ ትግል በመሸጋገር ላይ እንዳለን የሚታወቅ ሲሆን የአሁኑን ትግላችን ከዚህ ቀደሙ የተለየ ያደረገው አንደኛ የብልጽግና ቡድን የአፋር ህዝብ ሉዓላዊነት ግዛት ለሌላ አሳልፎ ሊሰጥ በመሆኑ፣ ሁለተኛ ቀይ ባህርን የኢትዮጵያ አካል እናደርጋለን በማለት የብልጽግናው አገዛዝ የሚንቀሳቀስ ጦርነት በይበልጥ አፋርን ለማጋደል የተጠነሰሰ ሴራ በመሆኑ፣ ሶስተኛው ክልሉን በውስጥም በለውጥ ስም ስልጣን የተቆጣጠረው ለ7 ዓመታት እየመራ የሚገኝ የብልጽግና ቡድን በማናለብኝነት የህዝብ ሀብት መመዝበዝና ጎሳን ከጎሳ በማጋጨት ወንጀል እየፈጸመ በመገኘቱ ነው ብለዋል። በተጨማሪም በአፋር መሬት ላይ ለአገዛዙ ፍላጎት ማስፈጸሚያ እያሰለጠነ ያሉ የታጠቁ ኃይሎች አፋርን የደም መሬት ሊያደርጉ እየሰሩ በመሆኑ በእነዚህ ያደረች የትግል መነሻ ምክንያቶች የአፋር ህዝብ ያልተገባ የመስዋዕትነት እንዲከፍል ለማድረግ እየተሰራ በመሆኑ የአሁኑን የትጥቅ ትግል የተለየ ያደርገዋል ብለዋል። አክለውም በአሁኑ ሰዓት በምናደርገው የተደራጀ የትግል የአገዛዝ ወኪል አድርጎ ያስቀመጠው የአወል አርባን አገዛዝ ከውጭም ከውስጥም ሆነን እያፈረስነው እንገኛለን ያሉ ሲሆን በዚህም አመርቂ ውጤቶችን አግኝተንበታል። በዚህ ከቅርብ ጊዜ ወዲህ ይህ አገዛዝ ያንገሸገሹ የአወል አርባን ወታደራዊ አመራሮችና ሲቪል አመራሮች እየተቀበልን እንገኛለን። ከዚህም በፊት በመግለጫችን እንዳስታወስነው በሶማሌ ክልል እንጂ እጅ አዙር መሪነት በጅቡቲ ስፖንሰርነት የተባበሩት የሶማሌ አሸባሪዎች የአፋር ህዝብ ላይ በኢሳ ሽፋን ያወጁት ወረራ ለ7 ዓመታት በንጹሃን ላይ ጥቃት ሲሰነዝሩ ቆይተዋል ብለዋል። ኮትሮ በተለይ የአፋር ህዝብ በገዛ ቤቱ እያሸበሩና እየገደሉ ቢሆንም የአፋር ህዝብ በብርቱ ክንድና በሙሉ ልብ እየመከታቸው ከራሱ አልፎ ኢትዮጵያን ከዚያ ባሪ ህልምና ቅዠት እየታደጉ አብዛኛው አሸባሪዎች ወደ መሬት እየቀበሩ የተቀሩት ደግሞ በመመከት ወደ መጡበት ሀገር እንዲመለሱ አድርገዋል። የአፋር ብሔራዊ አንድነት አብዮታዊ ግንባር ከሰሞኑ በአማራ ክልል ወሎ ግንባር በአገዛዙና በአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምልክት በኩል እየተደረገ ያሉ ውጊያዎችን በትኩረት እየተከታተለ ይገኛልን ብለዋል። የፋኖ ኃይሎች ከባዶ እጅ በመነሳት ዛሬ ላይ በመካናይዝድ የታገዘ መደበኛ ውጊያ እያደረጉ መሆኑን ተገንዝበናል። የተሰየመውም ዘመቻ አደም አሊ የሚል መሆኑን ዘመቻ የተሰየመለት ፋኖ በትግል ላይ የተሰዋ ሙስሊም ፋኖ መሆኑን አረጋግጠናል ብለዋል። ይህ የፋኖ ኃይሎች የአንድ ሃይማኖት ሰዎች ናቸው፣ የቀድሞውን ስርዓት ለመመለስ ነው የሚታገሉ የሚለውን የብልጽግና አገዛዝ የሐሰት ፍረጃ እንዲሁም በፍረጃው ለተሳሳቱ ሁሉ ምላሽ የሚሰጡ ሁሉ ሆኖ አግኝተናልም ብለዋል። የፋኖ ኃይሎች እያደረጉት ላለው ከባድ ትግል እውቅና የምንሰጥ መሆኑን እንገልጻለን። የአማራ ህዝብና የአፋር ህዝብ ከትላንት እስከ ዛሬ በመከራም በደስታም የጋራ ዕጣ ፈንታ ያላቸው መሆኑ ይታወቃል። አሁን ላይ በአብይ አህመድ የሚመራው የብልጽግና አገዛዝ በአማራ ህዝብ ላይ የከፈተው ጦርነት ተቀባይነት የሌለውና ለሀገር ወዳዱ የአማራ ህዝብ ይሄ የማይገባው መሆኑን መግለጽ እንፈልጋለን ብለዋል። በአማራ የሚንቀሳቀሱ የፋኖ ኃይሎች እያደረጉት ያለው ተጋድሎ ከነሱም መግለጫዎች በተደጋጋሚ እንደተረዳነው የመላው ኢትዮጵያ ብሔር ብሔረሰቦች ነጻነት እንደሆነ ድርጅታችን ያምናል። እኛም የአፋር ብሔራዊ አንድነት አብዮታዊ ግንባር በቀጣይ ከፋኖ ኃይሎች ጋር በጋራ በመታገል ያገዛዙን የብልጽግና ለአንድና ለመጨረሻ ጊዜ በመጣል በኩልነት የጋራ ሀገር ለመገንባት በትብብር እንደምንሰራ ስንገልጽ በደስታ ነው ብለዋል። በመጨረሻም አፋርን እንደ መሸጋገሪያ በማድረግ የአማራ ህዝብን ለማውደም የሚያደርገውን እንቅስቃሴ መላው የአፋር ህዝብ እንዲቃወምና እንዲያስቆም የአፋር ብሔራዊ አንድነት አብዮታዊ ግንባር ይጠይቃል። እንዲቆም እንደምንሰራም መግለጽ እንፈልጋለን። መላው የኢትዮጵያ ብሔር ብሔረሰቦች የትግል መነሻዎቻችንን ተረድቶ በሀገራችን ላይ የተደቀነው ብሔራዊ አደጋ በጋራ ትግል እንዲቀለበስ ጥሪ እናቀርባለን ብለዋል። ገመዶቻችንን ጭምር የሚያውቋት የኢትዮጵያ ሰንደቅ ዓላማ እንዳትወድቅ ነፃ ሀገር እንድትኖረን ለትግላችን አስፈላጊዎች ትብብር እንዲያደርጉ እንጠይቃለን በማለት ሙሉ መግለጫቸውን ቋጭተዋል። ጥቅምት 27 ቀን 1929 ዓመተ ምህረት ዝክረ ታሪክ ከ89 ዓመታት በፊት በአድዋ ጦርነት ጀግንነታቸውን ያስመሰከሩት እንዲሁም በሁለተኛው የኢትዮ ጣሊያን ጦርነት ወቅት በልጅና እድሜያቸው ዳግም ያዘመቱት ጀግናው አርበኛ ደጃዝማች ባልቻ ሳፎ አባ ነፍሶ በተወለዱ በ75 ዓመታቸው ህይወታቸው ያለፈበት ዕለት ነበር። ደጃዝማች ባልቻ ሳፎ አባ ነፍሶ የተወለዱት በ1854 ዓመተ ምህረት ሲሆን በመጀመሪያ ደጃዝማች ባልቻ በአፄ ምኒልክ ጦር ተማርከው ነበር ወደ ቤተ መንግስት የገቡት። አፄ ምኒልክም የማረኩትን ከማስጨነቅ ይልቅ
በእንክብካቤ መያዝና ማስተማር ይቀናቸዋልና ታዛዥ ታማኝ ሆነው ያገኟቸውን ባልቻ ደግሞ በግምጃ ቤታቸው እንዲሰለጥኑ አድርገዋል። ደጃዝማች ባልቻ በጥረታቸው ከበጅሮንድ ተነስተው እስከ ደጃዝማች ማዕረግ የደረሱ ሲሆን በአድዋ ዘመቻ ተሳትፎም በመድፍ ተኳሽነታቸው በጀግንነታቸው ስለታወቁ እንዲህ ብሎ ተገምጦላቸዋል። ገበየው ቢሞት ተተካ ባልቻ፣ መድፍ አገላባጭ ብቻ ለብቻ በማለት ስም ተቋጥሮላቸዋል። የአድዋ ጦርነት የኢትዮጵያ ድል ካደረገች በኋላ ደጃዝማች ባልቻ አባነፍሶ በተለያየ ጊዜ ሲዳሞን ጠቅላይ ግዛት፣ የሐረርጌን ጠቅላይ ግዛት እና የባሌን ጠቅላይ ግዛት በዋና አስተዳዳሪነት አስተዳድረዋል። በሰጌሌ ጦርነት ወቅትም ከተማ ጠባቂ ተብለው ተሹመው አዲስ አበባን አረጋግተው ከሁከትና ብጥብጥ አስጠብቀዋል። የፋሽስት ጣሊያን ጦር በአድዋ ድል ከሆነ ከ40 ዓመት በኋላ ዳግም ኢትዮጵያን ሊወር ሲመጣ ደጃዝማች ባልቻ ሳፎ አባነፍሶ በስተርጅና እድሜያቸው ከአርበኞች ጋር አብረው በመሆን ዘምተዋል። በጊዜ እርስዎ አይችሉም ለጣሊያን ይደግፉ የሚሉ ሽንገላዎች ለደጃዝማች ባልቻ ቢቀርብላቸው መልሳቸው ግን ሸምግያለሁ፣ መሞቴ እንደው አይቀር፣ በሰማይ ጌታዬ ምኒልክ በኢትዮጵያ ዙፋን ላይ ማን ነው የተቀመጠው ብለው ቢጠይቁኝ ምን ብዬ መልሳለሁ ብለው በዘመቻቸው ገፍተው በስተደቡብ አዲስ አበባ ሄረጲ ድረስ በመሄድ ሲዋጉና ሲያዋጉ ቆይተው በመጨረሻም ደጃዝማች ባልቻ አባነፍሶ ሀገራቸው ከፋሽስት ጣሊያን ጦር ነጻ ለማድረግ ሲዋጉ ቆይተው ጥቅምት 27 ቀን 1929 ዓ.ም አበቤ በተባለ ቦታ እሳቸው አምረው ይጠሉትና ይዋጉት በነበረው በግፈኛው ጨፍጫፊ ጣሊያን ጦር ሕይወታቸው አልፏል። ክብርና ሞገስ ኢትዮጵያን ከመፍረስ ሕዝብን ከመፍለስ ያዳኑ ለጀግኖች አርበኞቻችን ይሁን። የዕለቱ ዜና በዚያ ከማህደራችን ከማህደራችን ዘወትር ሐሙስ የሚቀርብ ከዓመታት በፊት በፍኖተ ዴሞክራሲ ቀርበው የነበሩ ሀተታዎችን፣ ትችቶችንና ጥናታዊ ጽሑፎችን ምን ብለን እንደነበር ለማስታወስ የሚቀርብ ዝግጅት ነው። እዩኝ እዩኝ ደብቁኝ ደብቁኝን ያስከትላል። እፍፍ ያሉት ፍቅር ሳይጀምሩት ያልቃልም ተብሏል። የወያኔው ጉዲፈቻ ኮሎኔል ለውጥ አመጣው ብሎ በስልጣን እንደተሰየመ በየመድረኩ ሲፈነዳብንና ነጋ ጠባ ተሸትሮ ሲደሰኩርብን ነበር። ዛሬ አፈቀላጤዎቹ ሊሉ እንደሚፈልጉት አይናፋርነትም ሆነ ሃይማኖቱ ከመድረክ ልፈፋና እዩኝ እዩኝ ባይነት ቅንጣትም አግደውት አልነበረም። እንዲያውም ዜጎች መሪ ሳይሆን ፓስተር፣ የሃይማኖት ሰባኪ መሰለ ብለው ሲወርፉት የቆየ ሰው ነበር። ስለዚህም ዛሬ በአሜሪካ ግፊት ሽልማት የሰጡትን ኖርዌጂያኖች ከሰው ሊደበቅ ተነስቶ ስርዓቱን አበላሽቶባቸዋል። ሰውየው ደብቁኝ ደብቁኝን ምን አመጣበት? ሹሙ ከናገዛዙ ከስሯል። እንኳን ሽልማት በርታ ቃልንም ማግኘት ያለበት አለመሆኑ ተጋልጦ እሱም አውቆታል። ይጠይቁኛል በሚል ጋዜጠኞችን የሚሸሸው በቅርቡ ካጋሩ ዘረኛ ጋር መጋጨቱ ብቻ ሳይሆን ስለላ፣ ግድያ፣ ፍጅት እንዲሁም ዘረኛ ስርዓቱ እያደረሰ ስላለው የመብት ረገጣና የዘር ማጽዳት ዘመቻ ይጠይቁኝ ይሆናል ብሎ በመፍራት ነው። በኦስሎ ከተማ ያሉ ኢትዮጵያውያንም በተቃውሞ ሰልፍ እንደሚያጣደፉትም ስላወቀ ነው። እንደ ሁሉም የሰላም ተሸላሚ የተመረጡ ሕፃናትንና የአንደኛ ደረጃ ተማሪዎችንም አግኝቶ ለጥያቄያቸው መልስ መስጠትም አስፈርቶት አላገኛቸውም ብሏል። የሰላም ሰው ተብየው 3 ሚሊዮን ማፈናቀሉ፣ ብዙ ሺዎችን በነፍሰ ገዳዮች ማስጨፍጨፉ፣ ነዛ ጋዜጠኞችና ተቃዋሚዎችን ማሰሩና አስከፊ ዘረኝነትን ማስቀጠሉ ሁሉ የሚሰቀጥጥና ሳይነሳም የማይቀር በመሆኑም የሚሰጠውን ዶላር ሊወስድ ሲቋምጥ፣ በሌላ መልክ ደግሞ ሰው ፊት ቀርቦ በይፋ በስራው ለመኩራትና ራሱን ለመከላከልም ባለመቻሉ በአገር ቤት አስቸኳይ ጉዳዮች ስላሉ መመለስ አለብኝን ማለትን መዋሸትን መርጧል። ቡራዩ፣ ለገጣፎ፣ አጣዬ ወዘተ ያ ሁሉ ሰው ሲፈጅ ከዝሮቱ ወይም የኢሳይያስ ሹፌር መሆንን ትቶ የተመለሰ ይመስል ከርሷ አደር ይደመር ብሎ አድርባይ ባንዳዎችን ሰብስቦ
ንጹህ ሕዝብን በገፍና በግፍ እየቀነሰ ያለው አገዛዝ ምንነቱ በሚገባ ተጋልጧልና ዛሬ ያገዛዙን ውድቀትና የአስመሳይ ሙሴውን መወገድ የማይፈልግ ጥቂት ነውና በቤተ መንግሥት የሹሙ ጊዜ ውሱን መሆኑን በመረዳት እንጣጡን መቀነስ ግድ ሆኖበታል። የሚሸረብበትም ሴራ በዝቶ ስላስጨነቀው የሚይዝ የሚጨብጠው ጠፍቶበታል። አንቺው ታመጪው አንቺው ታሮጪው ሆኖበታል ለሹሙ። ጽንፈኞቹን ጋብዞና የክብር እንግዳ ብሎ ያመጣው ራሱ ሲሆን መምህሬ አስተማሪ ብሎ ያቀፈውም ልዝብ ሰይጣን እባብን በጉያ ቢሆንበት ጥፋቱ የራሱ ነው። ምንም ሌላ ምርጫ አልነበረውም ቢባልም አግባብ አለው። ሹሙን ለስልጣን ያበቁት ባዕዳን ማለትም አሜሪካና እነ ሳውዲ ናቸውና ከቀኝቱ ወልጋዳና ለኢትዮጵያ የማይጥም ነበርና ነው። ሕዝብ አልመረጠውም አልሾመውምና ተልእኮው ለኢትዮጵያ የሚመች አልነበረም፣ ሊሆንም አልቻለም። ሚናው ኢትዮጵያዊነት ባለመሆኑ ለለውጥ ሳይሆን ያለውን ዘረኛ አገዛዝ ከነግሳንግሱ ሊያስቀጥል በመሆኑ ጽንፈኞቹን ማቀፉ የሚጠበቅ እንጂ እንግዳ አልነበረም። ኢትዮጵያዊነትን ክዶ ዘረኝነትን በማቀፉ የኢትዮጵያን ሰንደቅ ዓላማ ሊያጠፋ በመነሳቱና ከአጥፊዎች ጋር በማበሩ ግን ከጥንስሱ አገር አጥፊን ጎዳና የመረጠ አጭበርባሪ መሆኑ ተረጋግጧል። ያሳደጋቸው ዘረኛ ጊንጦች ዛሬ ተመልሰው ቢነድፉትና ቢጮህ ማንም የሚያዝንለት አያገኘም አላገኘምም። ዛሬ ለስልጣን ያበቁት ኃይሎች ሁሉ በችሎታ ቢስነቱ አፍረውበት ጓደኛውን ወይም ሌላ ኮሎኔል ሊያስነሱበት በማሴር ላይ መሆናቸው ምስጢር አይደለም። የግል ስልጣኑን ሲል ኢትዮጵያ የሚለውን የጠሉትን ስም መያዙም ጽንፈኛ ጓደኞቹን ቢያስቆጣም ዋናው ንዴታቸው ግን የብሔረሰብ ይዘት ያላቸውን ድርጅቶች አፈርሳለሁ ማለቱ ነው። ለነገሩ ዓላማው አማራ የተባለውን ውራጅ ድርጅት ለማሳጣት እንጂ ኦዴፓም ራሳቸው ለስልጣኑ ባለቤቶች ናቸው። ስም ቀየሩ አልቀየሩ። ይህም በስቶባቸው ኦነግ የወያኔን የቅማንትን ድርጅት ጭምር ሌሎችን ሰብስቦ የራሱ ህብረት መፍጠሩን አውጇል። ይህም አስጊ የማይሆነው ኦነግ ያለበት ህብረት መቼም ጸንቶ ስለማያውቅ ነው ማለትም ይቻላል እንጂ ሹሙማ ነገሩን ማደባለቁና ለወያኔ ማመቸቱ ግልጽ ነው። ሹሙ ከመረቁ አውጡልኝ ከስጋው ጦመኛ ነኝ አይነት ሽልማቱን ስጡኝ ግን ማንንም አላገኝ ማለቱ የሚጠበቅ ነው። እንደ መሪም እንዳገዛዝም ተንፍሷል። ሰው በላ ዘረኛ ቡድን መሪ መሆኑን አሳይቷል። ድርቅ ብሎ ሊክድ ቢጥርም ኢትዮጵያዊነት ሱሴ ነው ብሎ ሊያወናብደን እንደጣረው ጠባብ የኦዴፓ ኦህዴድን የበላይነትን በኦሮሞ ሽፋን ሊያሰፍን የተሰየመ የአረቦቹ ቡችላ መሆኑን ከቶም ልንስተው አልቻልንም። ዛሬም አንገብጋቢ ሆነው ያሉት ህዝባዊ መፈክሮች በትግል የተወለዱ የህዝብ ፍላጎቶችና ጥያቄዎች መሆናቸው ግልጽ ከመሆኑ ባሻገር መሰረታዊው የሽግግር ሂደትና ህዝባዊ መንግስት መፈክር ምንም ተኪ የሌለው ነው። ለስልጣን የበቁ ገዢዎች ሁሉ የህዝብን መፈክሮች ነጥቀው ሊያበላሹ ቢሞክሩም መሰረታዊ መፈክሮች ዛሬም ወቅታዊ ናቸው። ብዙዎቹ የዘነጉት ነው ማለት የምንችለው ያ ታጋይ ትውልድ መሬት ላራሹ አለ እንጂ ራሱም መንግስት የሚለው ተቋም መሬትን ሁሉ ወርሶ በአርሶ አደሩ ላይ ባላባት ይሁንበት የሚል አልነበረም። በኢህአፓ መርሃ ግብር አንዴም መሬት ሁሉ ይወረስ የሚል ነጥብ አቋም ሰፍሮ አያውቅም። የብሔሮች መብት ይከበር ሲልም ሁሉ መገንጠል አለበት በሚል የተሟገተ አልነበረም። ጠባብ ብሔረተኛውን ተገንጠሉ ባዩን ወያኔ ድርጅቱ የታገለው ግን ከ1967 ዓመተ ምህረት ጀምሮ እንደነበረም ታሪክ ይመሰክራል። ለሶማሊያም ለሻቢያም ሆነ ለአስገንጣዮችም ባለመስገዱ የደረሰበትን ጉዳት ብዙዎች ይመሰክሩለታል። የዘንድሮዎቹንም ገና ከመሰረቱ ታገላቸው እንጂ ለውጥ አምጪ ብሎ አልሰገደላቸውም። ይህ የተቃውሞ አቋም በመያዙ ባዕዳኑም አድርባዩም ሁሉ በድርጅቱ ላይ ዘምተዋል፣ ቀጥለዋልም። ብዙዎች ንጹሃን አልመች ስላሉ ታርደዋል፣ ተወግረዋል፣ ተሳደዋል፣ ለዝዋይ ድድሳም ተዳርገዋል። ይህ ሁሉ የሆነው በሹሙ የበላይ ተቆጣጣሪነትና ተባባሪነት ነው። የሹሙን ወንጀለኛነት ክደው ጽንፈኛ አይደለም ብለው ተፈጥመው
እንታደገው የሚሉን አገር አጥፊ ምክር ለጋሾች ናቸው። መሰረታዊ ለውጥ ስንል ሹሞቹ፣ ዘረኞቹ ወያኔ ኢህአዴግ ያክትሙ ይወገዱ ማለታችን ነው። ሌላ ትርጉም የለውም። ከዚህ ውጭ ትርጉምና ይዘት ለመስጠት መነሳት መጣር የሰው ክፉ ዋሾ ያሰኝብናል። የሹም ሰነፍ ይለፈልፍ እንደተባለው ፍየል ምላስ ሊባል የበቃው ሹም ሲንጣጣብንና የማያውቃውን አውቃለሁ ብሎ ሲለፈልፍ ራሱን ለትዝብት ዳርጎ ሕዝብንም አሳፍሯል። ያጀቡት ምሁር በሉን ገለባዎች ደግሞ ይህን ያህል ዝቅጠትና ድንቁርና በኢትዮጵያ አለ እንዴ ብለን እንድንገረም አድርገውናል። ያለውና የምናየውን ሞላ ገነፈለ ከሞላ ጎደለ በሚል የምንሸኘው አይደለምና ነው። ፎክሮ መሸሽ ታሪክ ያበላሽ ነውና የተጀመረውን ትግል በቆራጥነት ለመቀጠልና ወያኔ ኢህአዴግን ለማደባየት ቆርጠን መነሳት ግዴታችን ነው። ለመጪው ትውልድ አይለጉት አኬት ነው ማለትም እንችላለን። ጸረ ወያኔ ጸረ ኢህአዴግ ትግላችን ይፋፋም። ዘረኝነትን በትግል እናስወግዳለን። ድል ለኢትዮጵያ ሕዝብ። ሆድ፣ ድርጅትና ውድ አገር። የመጀመሪያው ከሁለቱ ይጣላል። ሆዳም ሰው አይደራጅም፣ መደራጀትም አይፈልግም። በድርጅት ከገባም ሳይውል ሳያድር ቃል ኪዳኑን አጥፎና ክዶ ድርጅትን ያፈርሳል፣ ይበትናል፣ ለጠላት ያጋልጣል። በታሪክና በራሳችንም ተመክሮ ያየነው ነው። ሆድ ከቀደመ አገርም ለጥቃት ትጋለጣለች። የዘንድሮ ሰው ምነዋ አንበጣን መሰለ ያሉት እናት ችግሩን ግልጥልጥ አድርገዋል። ሆድ ሲቀድም ሐቅን መካድ፣ መሸጥ፣ ወገንን መካድ፣ ባንዳ አንጃ መሆን ይሰፍናል። ሆዳሞችም ትናንት ቆምንለት ያሉትን መርህ፣ ድርጅታችን ነው ያሉትን፣ ጓዴ አገሬ ያሉትን ሁሉ አሽቀንጥረው ጥለው ከርሳቸውን ለማስታገስ ወዲያ ወዲህ ሲሉ እንደ ፖለቲካ ፌንጣ ሲዘሉና ሆዳም ጉማሬ ሆነው ሲጨቀዩና ሲዋረዱም ያየነውና እያየነው ያለ ነው። ሆድና አገር ተጻራሪ ናቸው። ወይኔ ለሆዳሞች! ድርጅትና አገር አብረው ተጓዥ ናቸው። አገርን ከውድቀትና ጥፋት ለማዳን መደራጀትን ይጠይቃል። ያልተደራጀ ሕዝብ የተበታተነ ጭራሮ ነው። ችቦ መሆን አይችልም። በደማቁ አያበራም። የድርጅት ይዘትና ሚና ግን ተደራጀን ለሚሉትም ምስጢር ሆኖባቸዋል። አባላትና ዜጎች ለድርጅታቸው ታማኝ ሲሆኑ ትርጉሙ ይጠፋቸዋል። ድርጅትን ከአገር በላይ ይወዳሉ ብለው ሊነቅፉም ይዳዳቸዋል። የአገር ወዳድ ድርጅት አባላት ድርጅታቸውን የሚያፈቅሩት ለአገር በመቆሙ መሆኑን ይስታሉ። ለትግልና አገርን ለማዳን ድርጅት አያሻንም ብለው ሊሰብኩ የጣሩ መጤ ፖለቲከኞችና አወናባጆችም ጥቂቶች አልነበሩም። ጸረ ድርጅት ጮሂዎች አሉታዊ ሚናቸው ከቶም የሚናቅ አይደለም። ለ21 ዓመት አሽመድምደው ይዘውን አሉ። ከድርጅት ወደ ድርጅት፣ ከአቋም ወደ አቋም እየዘለሉ በዚህ በዚያ እየተጣዱ ግና በዋናው መልክ የወያኔ ጠላት የሆኑትን ድርጅቶች ለመናድ ሲጥሩ መታዘብ ተገደናል። ሆድ እኮ ክፉ ነው፣ ሰውን የሚያዋርድ አገር የሚያጠፋ ሰው እንስሳ እኮ ነው ለከርሱ ሲገዛ የተባለውን ያስታውሷል። ድርጅት ማለት በደፈናው ሁሉን አይነት መሰባሰብ ያጠቃልላል። የፖለቲካ ድርጅት ስንል ግን ለፖለቲካ ዓላማ የተደራጁትን ይመለከታል። እቁብ፣ እድር ወይም የሲቪክ ማህበር ማለት አይደለም። የፖለቲካ ድርጅት ፖለቲካዊ መርሃ ግብር አለው። አደረጃጀቱም የራሱ ነው ከይዘቱና ዓላማው በመነሳት ለፖለቲካ ትግል ፖለቲካ ድርጅት የግድ ያስፈልጋል።
አያስፈልጉም የሚሉት አወቁም አላወቁ ሕዝብን ትጥቅ አስፈችና አደገኛ ናቸው። ሁሉም ራሱን የፖለቲካ ድርጅት ያለ በርግጥ ነውም ማለት አይደለም። ድርጅት ለመባል መሟላት ያለባቸው ቅድመ ሁኔታዎች አሉ። መጀመሪያ ድርጅት ስንል የተደራጁና በአንድ ዓላማ ዙሪያ ሊታገሉ የተዘጋጁ ግለሰቦች መኖር አለባቸው። በሕገ ደንብና የጋራ ስርዓት የተሳሰሩ ሱቅ በደረቴ በሚባል የሚላገጥባቸው የአንድ ግለሰብ ድርጅቶች አባሉም መሪውም አንድ ወይ ሁለት ግለሰቦች የሆኑባቸው ራሳቸውን ግንባር ወዘተ ቢሉም ቁጥር ጎበዝ ሲባል ያውም ተባበርን ብለው ደርዘን መሆን የሚያቀታቸው የወያኔ መሳለቂያ ያልሆኑ ማለትም ነው። በአንድ ትንሽ አፍሪካ ሀገር ከ170 ያላነሱ ድርጅቶች አሉ። በሀገራችንም ድርጅት ነን ባዮች እድሜ ለወያኔ ፈርተዋል። ተለጣፊዎችም ጥቂት አይደሉም። ስንቶቹ ናቸው የራሳቸው ነጻ የፖለቲካ አቋም ያላቸው? ስንቶቹ ናቸው በተጨባጭ የሚታገሉት? በባዕድ ሀገር ካሉትስ እውን ይህ ነው የሚባል አባልና እንቅስቃሴ ያላቸው ስንት ናቸው? ፖለቲካ ዛሬ ከባልት አልፎ ንግድ ሆኗል። አፍሪካን አሜሪካኖች ገንዘብ ለፖለቲካም ሲፈልጉ ቤተክርስቲያን ይመሰርቱ ነበር። ዛሬ በእኛም ዘንድ ፖለቲካ ለገንዘብ መሆኑ በግልጽ እየታየ ነው። ዜጎች አዋጡ እየተባሉ ይጨቀጨቃሉ፣ ይደለላሉ፣ ማስፈራሪያ ጫናም ይመጣባቸዋል። የፈሩና የጨነቃቸው ብቻ ሳይሆኑ ሌሎቹም ነገር ዓለሙ ያልገባቸው ዛሬም ቢሆን ያዋጣሉ፣ በጠራራ ፀሐይ ይዘረፋሉ። የሚያሳዝነው ግን መታለልና መዘረፍን የመረጠ ትውልድ የመጣ ይመስል ሲዘረፍ የሚነቃ ዜጋ ጠፍቶ ዛሬም ፖለቲካን ለዝርፊያ የሚጠቀሙ ነጋዴዎችና አጭበርባሪዎች እየተጫወቱበት ነው። በድርጅት ስም ጸረ ድርጅቶች በዝተዋል። ወያኔም የኢትዮጵያ ሕዝብ እንዳይደራጅ ይፈልጋልና መፈለግም አለበትና በተቃዋሚ ድርጅት ሽፋን አፍራሾቹን አሰማርቷል። የወያኔ ትኩረት ጠላቴ በሚላቸው ድርጅቶች ላይ ነውና እነዚህን ለመበተን ለማፍረስ የሚዳክሩትን ማወቁ ማን ለወያኔ እየሰራ መሆኑን ይጠቁማል። ድርጅት የፖለቲካ ዓላማ፣ ግብ፣ መርሃ ግብር ያስፈልገዋል። ይህን የሚጻረሩ አሁንም የሕዝብን ትግል ወደዱም ጠሉም የሚጎዱ ናቸው። ግቡ ምን መሆኑንና ይህን ግብ እውን ለማድረግም ምን ማድረግ እንዳለበት በግልጽ ማስቀመጥ ይኖርበታል። ጠላትን ወዳጅ ወዳጅን ጠላት የሚልበት ሁኔታ ከተከሰተ ወይም የትግሉን ይዘት መረዳት ከተሳነውና ሊንቀሳቀስ የተነሳው የሕዝብን ፍላጎት ለማሟላት ሳይሆን ለግለሰቦች ስልጣን ጥም ማርኪያ ከሆነ ገና ከጠዋቱ ተሽመድምዶ ይቀራል። የታዘብነው ነው። የሕዝብ ድርጅት በሉኝ የሚል ከሆነማ የሚጠበቅበት ብዙ ነው። ዛሬ ግርግር ለሌባ ያመቻል እንዲሉ በዚህም በዚያም የድርጅት መሪዎች ነን ባዮች 6 ወር ብቻ ስጡንና ነጻ ልናወጣችሁ ነው ብለው በድፍረት ሳያፍሩ የሚነግሩን አይን አውጣዎች በርክተዋል። ፖለቲካ እንደ ማንኛውም ስምሪት ዕውቀትን ይጠይቃል። ያኔ ማንም ድርጅት በሌለበት ድርጅት መስርተው ሊታገሉ የሞከሩትና የተሳካላቸውም ቢሆኑ ቀደም ሲል ንቃታቸውን ለማዳበር በማይናቅ ደረጃ ጥረዋል። ዛሬ ግን ከብዙ ተመክሮ በኋላ መንቃት ማወቅ ከድርጅትና አደረጃጀት ተሞክሮ መማር ኃጢአት የሆነ ይመስል ድርጅት ነን የሚሉን መደናበርና የባጤ ቆጡን መቀባተር ቀንቷቸው በዓለም አቀፍ ደረጃ መሳቂያ መሳለቂያ አድርገውናል። ያለፉ ስህተቶችንም ዘው ብለው ገብተው ይደግሟቸዋል። ሳይሉ ፍርሻ ይመጣባቸዋል። ያሳዝናል ብንል አይበዛም። ደግሞ ደጋግሞ የሕዝብ ጎራ ተብየውን መውቀሱ ተገቢ ነው። በሽታውን የደበቀ መድኃኒት አይገኝለትም ተብሏል። አስመሳዩን ማጋለጥ ደግሞ ግዳጅ ነው። አገርን የሚመለከት ጉዳይ በሽፍንፍንና በተወባክህ የሚዘጋ አይደለም። ለዚህም ነው ራሱ የሕዝብ ጎራ ወይም ታጋይ ድርጅት ነኝ የሚለውን ሁሉ በኩራዝ ሳይሆን በቅርበት ባውዛ መመርመሩ አስፈላጊ የሚሆነው። ድርጅቱ ግን በሐቅና ከልብ ለአገርና ሕዝብ ቆሞ ግንዛቤና ሙያተኛነት የጎደለው ከሆነ ሂስ ለማጋለጥና ለመጉዳት ሳይሆን ለማረምና ለማረቅ መሆን ይገባዋል።
በአገር ጉዳይ ግን አትንኩኝ የሚባል የሹም ዶሮ የለም። ሁሉም ይገመገማል። ሁሉም መወቀስ ካለበት ይወቀሳል። ጣዖት ጠረባው ይቆም የተባለው አለ ምክንያት አልነበረም። ገና ምግባሩና ጽናቷ ሳይፈተን ተክለሰብ ሙገሳው እየተጧጧፈ ግለሰቦች ወደ ግብዝነት ተገፋፍተው በዚያው ወደ ውድቀታቸው ያመራሉ። የሕዝብ የተባሉት የባዕድም የወያኔም ሆነው ይጋለጣሉ። ይህንንም ነጋጠባ ያየነው ነው። ከዚህ ጋር ተያይዞ ደግሞ የድርጅቶች ታማኝነትና በሕዝብ ዘንድ ተቀባይነትን በተመለከተ መሰረታዊ ጥያቄ መነሳቱ አይቀሬ ነው። ለመሆኑ ድርጅቶች ለራሳቸው ከሚሰጡት ግምትና ቦታ ስያሜና ድጋፍ ውጭ ሕዝብ ምን ይላል? ያምናቸዋል ወይስ ይንቃቸዋል? የኛ ይላቸዋል ወይስ የወያኔ ወዳጆችና የባዕድ ቅጥረኞች? ይከተላቸዋል ወይስ ጀርባውን ይሰጣቸዋል? ማንኛው ድርጅት ነው በሕዝብ የሚታመን? በሕዝብ ውስጥ የፖለቲካና ድርጅት ስራን እየሰራ ያለው? ለመሆኑ ድርጅቱስ እነማንን አቅፏል? ሊዘነጉ ወይም ሊረሱ የማይችሉ ጥያቄዎች ናቸው። ድርጅት ወይም ታዋቂ አባሎቹና መሪዎቹ የቆሸሸ ጸረ ሕዝብ ሊያሰኝ የሚችል ታሪክ ሊኖራቸው አይገባም። በዚህ ብቻ የተነሳ ሕዝብ መቼም አመኔታን አይሰጣቸውም። በደልና ቂም አለና በዳይ ይቅር በሉኝ ካላለ ደግሞ ቂም ሊጠፋ አይጠበቅም፣ ቢያንስ አስቸጋሪ ይሆናል። በመሆኑም ዛሬ በብዙ ተቃዋሚ ነን ባይ ድርጅቶች የቀይ ሽብር ወንጀለኞች መኖራቸው ሕዝባዊ ድጋፍን ጠሪ አይደለም። ኢትዮጵያን እንወዳለን ካሉም ከፖለቲካው መድረክ መራቃቸውና ዝምታቸው ይቅርታን መጠየቅን እስካፈሩ ድረስ የሚፈለግ ነው። ከአፄውም ከደርግም ከወያኔም ጋር ተቃቅፈው የከረሙም በተለይ ዝምታን ንስሐ ጥየቃን ቢመርጡ ነው የሚሻለው የፖለቲካው መድረክ ከመረበሻቸው ይልቅ። የወያኔ ዋና ባለስልጣን ሆነው ስንቱን ንጹህ ኢትዮጵያዊ ካስፈጁና ሀገርንም ካስገነጠሉ እና ከጎዱ በኋላ ዛሬ እኛ ነን ታጋይ ለኢትዮጵያ የሚሉትንም ላጠፋችሁት ሁሉ በቅድሚያ አጠፋን ብላችሁ ከሕዝብ ይቅርታንም ምህረትንም ጠይቁ ማለቱ ሲያንስ ነው። ስማቸውን ባንጠቅስም እነዚህ ሁሉ ዛሬ ምን ቢለፈልፉ የትናንት ወያኔዎችን ሕዝብ ሊያምን አይጠበቅም። በማያከራክርና በማያወላዳ መንገድ አጠፋን ማሩን እስካላሉ ድረስ እነዚህ ደግሞ ጀግና አገር ወዳድ የሚሉ የኢትዮጵያ ወዳጆች ሊባሉ አይችሉም፣ ማፈሪያ እንጂ። የፈሰሰው ደምና የደረሰው ግፍ ጨዋታ አይደለምና በቀይ ሽብርም ወርቅ ከትውልድ ተፈጅቷልና ነፍሰ ገዳዮች ወይም ከለየላቸው አረመኔዎች ጎን ሆነው የሰሩና ወንጀል የፈጸሙ ከዛሬው ትግልና ፖለቲካ መወገድ አለባቸው። በተለይም የገለማ ደርጋዊና አረመኔ አቋማቸውን አሁንም ሊቀጥሉ ሲቃጡ ይህ አሳዛኝ መደናገር ወይም ለማደናገር ጥረት ወያኔ ትኩረት ሰጥቶ እያራገበው ነው። ገንዘብ አፍሶ ሰርጎ ገቦችና አስመሳይ አገር ወዳዶችን አሰልፏል። በእነዚህ አማካይነትም ድርጅቶችን ከፋፍሏል፣ በአንጃ ጎድቷል። በዚህ ርኩስ ተልእኮው አሜሪካ፣ እንግሊዝ ወዘተ ሙሉ ትብብርን በማድረግ በውጭ ሀገር ነዋሪው ኢትዮጵያዊ ላይ ስለላን እንዳጧጧፉ አሉ። ዜጎች ደግሞ ሙያተኛ የድርጅት ስራን የዘነጉ ወይም የማያውቁ ሆነው ይገኛሉና ሚስጥር መሆን በሚገባው በየድረገጹና የውይይት መድረኩ ሲረጭ እየታየ ነው። ይህ ደግሞ ለወያኔ ሲሳይ ሆኖ ቆይቷል። ለዚህም ነው ስለ ድርጅት ይዘት፣ ዓላማ፣ አሰራርና አደረጃጀት በቂ ግንዛቤን መያዝ የግድ ሆኖ የሚገኘው። መደዴ መሪዎችና ቀሽም ድርጅቶች ዜጎችን ገና ከጠዋቱ ለጥቃት የሚያጋልጡ ናቸው። ለዚህ ሁሉ ደግሞ በርካታ ምሳሌዎች እንዳሉ በርካታ ዜጋ የምታውቀው ነው። አድርባዮችና ለሆዳቸው የተገዙ ደግሞ ቀና አሳቢ ድርጅትን ከውስጥ ቦርቡረው ለውድቀት ያደርሱታል። የንዋይ ፍቅራቸው፣ የስልጣን ጥማቸው፣ ወኔ ቢስነታቸው ቅጥረኛም አላዋቂም የወያኔ ቡችላ ያደርጋቸዋል። ጉዳቱ ቀላል አልነበረም አይደለምም። ዜጎች ለወያኔ ተንኮል ያውም ለተነቃና ለታወቀ ሰለባ ሆነው ራሳቸውን ለጥቃት ሲያጋልጡ በተደጋጋሚ አይተናል።
ለምሳሌ ያገዛዙን ሰላይ ደብድቦ ወይም የተጎዳ አስመስሎ ተቃዋሚዎች ከታሰሩበት ማጎሪያ መክተትና የስለላ ስራውን ማሳካት ድሮም ጀምሮ የሚታወቅ ነው። ይህ ግን ከእውቀት ወይም ግንዛቤ ጋር በመጣላቱ ዛሬም ለዚህ ዘዴ ድርጅቶች፣ ዜጎችም ሰለባ የሆኑ ሰላዩን ቅጥረኛውን ታጋያችን፣ መሪያችን ብለው ሲያወድሱም ታዝበናል። ከዚህ ተያይዞ የተከሰተ ትልቅና ጎጂ ስህተት አቀኛ አገር ወዳዶችን ሕይወት የገበሩ ጀግኖችን ሁሉ ወይም በአብዛኛው ማክቸልቸልና ለአገር መሰዋዕትን ከሞኝነት ወይም ካልሰለጠነ ፖለቲካ ጋር ማዛመድ ነው። ይህ በአብላጫው ከፖለቲካ መሀይምነትና ከፍርሃት ወይም ቅጥረኝነት የመነጨ ጎጂ አቋም ሀገር አድኑን ትግል በአያሌው ጎድቶታል። ለሀገር የተሰዉትን፣ ስየል የተቀበሉትን፣ ሲታገሉ ይህ ነው የማይባል ጉዳት የደረሰባቸውን በመዘከርና በማስመስገን ፈንታ ነጋ ጠባ የስድብ ውርጅብኝ እያወረዱባቸው ያየ የሰማ ዜጋ ወደ ትግል የሚገባበት በር አጠገብም መታየት እንደማይፈልግ ግልጽ ነው። ወጣቱን ትውልድ ወያኔ ባልባሌ ልምዶችና በዘቀጡ ባህሎች እያሽመደመደ ባለበት በታገሉና በአቋማቸው ጸንተው ዛሬም ወያኔን እየታገሉ ባሉት ላይ የሚደረገው የማጥላላት ዘመቻ አርበኞች አርአያ እንዳይሆኑ ያደርጋል። ሶማሌዎች ኩጂሪ ካብህ እንዲሉ የቻልክ ሁሉ ነፍስ አውጪኝ በል፣ ራስክን ጠብቅ፣ አትጋፈጥ ማለትና ፍርሃት ይሰፍናል። ሀገር አድኖ ትግል ደግሞ ተወደደም ተጠላም መስዋዕትነትን ይጠይቃል። አለመስዋዕትነት አገር ስሬት ታገኛለች፣ አረመኔውና ሰው በላው የወያኔ አገዛዝ ይወድቃል ብሎ ማሰብ ቀርቶ ማለሙ ፋራነት ብቻ ሳይሆን የፈሪዎች ነው። ፈሪ ደግሞ አገሩን አያድንም። ለመሆኑስ እናድናት የምንላት አገር ማን ናት? በዚህም ላይ ዛሬም ውዝግብ መኖሩ ምንኛ ዘረኛው ወያኔ እንደከፋፈለንና በጥላቻና ይመጣል ተብሎ በሚቋመጥ ጥቅም እንደተጫወተብን ያረጋግጣል። አንቀጽ 39 ለማንም ሳይሆን ለወያኔ ትግራይ ዋስትና የተዘጋጀ ሆኖ ሳለ እኛ ይጠቅማል ብለው ያኔም በፈረደበት አማራ ላይ አጓርተው የወያኔ መጫወቻ የሆኑ ነበሩ። ለውርደትና ስደት ተዳርገው ስንት ዓመት ካለፋቸው በኋላም ዛሬም የፌዴራል መዋቅሩን እናጠናቅር፣ አንቀጽ 39ን እንወዳለን እያሉ ወያኔን በመማጠንና ከስደት ጥራን አቦ በማለት ራሳቸውን ለባሰ ውርደት በማጋለጥ ላይ ናቸው። ኢትዮጵያዊነታቸውን የሚክዱና አሁንም እንደራደር በዚህ ጉዳይ የሚሉ አሉ። ትግላችን ጸረ አማራ ነው ብሎ ሸዋ ተራማጅ ልጆቹ ሳይቀሩ ትምክህተኞች ናቸው ብሎ ትግል የጀመረው ወያኔ 21 ዓመት ሙሉ ጸረ አማራነቱን ጸረ ኢትዮጵያነቱን ሲያሳይ ከርሞ እያለ ዛሬ አማራዎችን በዚህም በዚያም ሲያባረርና ሲመነጥር አዲስ የሚሆንባቸውም አሉ። የመጣባቸው በአገር ላይ የመጣው መዓት መርገምና ይዘቱ ክፋቱ ከቶም ያልገባቸው ሀገር አድን ትግል ይህን አይነት መሞኘት መዘናጋት አይፈቅድም። አማራው ሕዝብ ተፈናቀለ ሲባልም በተቃውሞ ሰልፍ በአይድ ሀገር የሚሳተፉት ቁጥር አሳዛኝና ጥቂት ነው። የምንታገለው ለክልል ለጎሳና ጎጥ ለብሔረሰብም ሳይሆን ለውድ ሀገር ኢትዮጵያ ነው። ይህን አለ የሚለው ወያኔ ብቻ ሳይሆን ተቃዋሚ ድርጅት ነን የሚሉም ጭምር ናቸው። ሀገር አድን ትግሉ ብዙ እንቅፋቶችና ጋሬጣዎች ተደቅነውበታል። ሀገራችን ኢትዮጵያ አይደለችም የሚሉ፣ ወያኔ ጠላታችን አይደለም የሚሉ፣ ሆዳቸውን አስቀድመው አገርንም ድርጅቶችንም የሚጎዱ፣ ለወያኔ የሚጠቅም ትጥቅ አስፈቺ ቅስቀሳ የሚያደርጉ፣ ሀገር ወዳድ ድርጅቶችን የሚከፋፍሉ፣ ወያኔን መፋለም ሲገባ ማመጽ ኃጢአት ነው የሚሉ፣ ጀግኖችን የሚያክቸለችሉ ወዘተ ሁሉም አገር አድኑን ትግል ሲጎዱ ቆይተዋል፣ እየቀጠሉም ናቸው። ይህን ሁሉ መገንዘብ ማጤንና እርምት ማድረግ ቀነቀጠሮ የማይሰጥ የሐቀኛ አገር ወዳዶች ግዳጅ ነው። ይህ ትችትም ይህን ለማሳሰብ የታቀደ ነው። ብቻ አደራ ሆዴን
ለጠገቡ ለማይጠግቡ ቀዳዳ እንስሮች ለምንም ምንም ሳልመርጥ ምኑንም ስሰጡኝ ሁሉን ተቀብዬ እያግበሰበስኩኝ ለቀሪው አካሌ ኑሮ ነው እያልኩኝ እንዲኖርላችሁ ብቻ ሆዴን ተውኝ እንጂ ለሌላውስ አላስብም